በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሰማዕቱ ቅዱስ መርቆሬዎስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያቸው በሰላም አደረሳችሁ። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳኑ ወዳጆች፣ ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስን ገድል እንናገራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። እነሆ ይህ ገድል ተጋድሎውን የፈጸመውን ኃያልነቱንና ብርቱ የሆነውን የቅዱስ መርቆሬዎስን ሰማዕት ነው። ጸሎትና በረከቱ ከእኛ ጋር ይሁን ለዘለዓለሙ አሜን። በጣዖት አምላኪው በከሃዲው ንጉሥ በዳኪዎስ ዘመን እንዲህ ሆነ። ከንጉሥ ሹማምንቶች ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበረ። ጥበብን የተማረ ፊሉፓዴር የሚባልም አንድ ሰው ነበረ። ጦር ውጊያን፣ ፈረስ ግልቢያን፣ ጦር ውርወራንና ሁሉንም ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። መጽሐፍትን ያነባል። ልጁ ፊሉፓዴር እያደገ መጣ። የክርስቶስ ስምን መውደድ ጀመረ፣ ያምንበታልም። ጾምንና ጸሎትን ምጽዋትንም ቢያበዛም ደም ግባቱ የሚያምር ፊቱ የሚያበራ ሆነ። ሰውነቱም ንጹሕ ሆነ። ድሃን የሚወድ ርኅሩህም ነው። አባቱና እናቱም ያገባ ዘንድ ሁል ጊዜ ይጠይቁታል። እሱ ግን ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሡ ጠርቶ በአባቱ ዙፋን ላይ ያስቀመጠው። ስሙም መርቆሬዎስ ብሎ ሰየመው። ንጉሡ ፈጽሞ ይወደዋል። ዕድሜው 25 ዓመት ከሆነው በኋላ የእግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና፣ ጠላትን ታሸንፋለህ፣ አትፍራ አለው። ከዚህ በኋላ ሰይፍ ሰጠውና ከእርሱ ተሰወረ። ከዚህ በኋላ በርበር የሚባሉ ጠላቶች መጡ። ከንጉሥ ዳኪዎስ አገር ደርሰው ጠላትን ማረኩ። ዳኪዎስ ሰራዊቱን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስም ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሣችንና መኳንንቶችን ገደላቸው፣ አባረራቸው። ከሰራዊቶቻቸውም ብዙውን ገደለ።
ንጉሥ ዳኪዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉሡ ቅዱስ መርቆሬዎስን ጠርቶ ርስት ጉልት ሰጠው። ወርቅና ብር፣ ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብም ሰጠው። በአማካሪዎቹና በመኳንንቱ ላይ በመሳፍንቱና በመንግስቱ ሁሉ ተሾመ። ንጉሥ መርቆሬዎስን ቃል እንዲያከብሩ አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋናና ደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉሥ መሳፍንቱንና ባለሥልጣናቱን ጠርቶ ወደ አምላኮቻችን መሄድ ይገባናል፣ እንሰዋላቸው፣ ዕጣንና መሥዋዕት እናቀርብላቸውም። በጠላቶቻችን ላይ እነርሱ ኃይልና ድልን ስለሰጡን አሸንፈናቸዋልና ገድለናቸዋልም እናላቸው። ንጉሡም ከመሳፍንቱና ከባለሥልጣናቱ ጋር ተነሳና ወደ ጣዖታቶቻቸው ሄዱ። ቅዱስ መርቆሬዎስ ግን ከነሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሡ ሰራዊቶች አንዱ መጥቶ ንጉሥ ሆይ ለዘላለም ሕያው ነህ፣ በመሳፍንቶችህ ላይ በባለሥልጣኖችህም ላይ የሾምከው ያከበርከው ታላቅ ሀብትን የሰጠኸው ይህ መርቆሬዎስ ትእዛዝህን አላከበረም፣ ቃልህንም አልሰማም፣ ለአምላካችንም አልሰገደም አለው። ንጉሡም ሰውዬ ሆይ በመርቆሬዎስ ላይ ክፉ ነገርን አልሰማም፣ ከእርሱ ጋር ጠብ እንዳለህ አውቃለሁ። ነገር እውነት ከሆነ ለእኛና ለአምላኮቻችን ቀና፣ ብዙ ሀብት እንሰጥሃለን። ነገርህ ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት ይከተልሃል አለው። ያን ጊዜ ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሡ መልእክተኛ ላከ። መርቆሬዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሥ መልእክተኞችን በጦርነቱ ደክሟልና ተዉት፣ ትንሽ ረፍ አላቸው። በበነጋውም ንጉሥ መልእክተኛ ልኮ ቅዱስ መርቆሬዎስ መጣና በንጉሡ ፊት ቆመ። ንጉሥ ዳኪዎስ ብዙ ገንዘብ የሰጠህን፣ ከፍ ከፍ ያደረግህን፣ ያከበረህን የካድከው እውነት ነውን? አምላኮቻችን ኃይልና ብርታት በውጊያው ላይ እንደሰጡ ጠላቶቻችንን እንደገደልክ እንዳሳደድክ አታውቅምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መሥዋዕታችንና ቁርባችን ታቀርብላቸው ዘንድ ተሰግድላቸውም ዘንድ ይገባሃል አለው። ቅዱስ መርቆሬዎስም ንጉሥ ሆይ የሰጠህ ሀብት ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም። ንጉሥ ሆይ ስማ ልንገርህ፣ አጵሎን አምላክህ ራሱ መዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜ አይረዳህም። እኔ አላውቀውም፣ አልሰግድለትም። እኔ የማምንበት አምላክ ኢየሱስ ክርስቶስ ነው፣ ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ፣ ያጸናኝ፣ የረዳኝ እርሱ ነው አለው። ቅዱስ መርቆሬዎስ የውስጥ ቅናቱንና ልብሱን አውልቆ እነሆ በንጉሥ ፊት ጣለለትና የሰጠኸኝን ውሰድ አለው። ያን ጊዜ ንጉሥ ከመጠን በላይ ተቆጣ። ያስረው ዘንድ በተፈተለ መግረፊያ ይገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ገረፈው። ወደ እስርም ወሰዱት። የእራት ግብዣ በሆነ ጊዜ ታላቁ ንጉሥ ስለ መርቆሬዎስ በልቡ አሰበ። ልቦናውን ደስ ያሰኘው ዘንድ የጣመ ምግብና የጣመ መጠጥ ያመጡለት ዘንድ ቁስሉንም ያጥቡለት ዘንድ አዘዘ። መልእክተኛው መርቆሬዎስን ንጉሥ የተመታውን ቁስልህን ይድንልሃል፣ አንተ ነገሬን ስማ፣ ለአምላኮች ሰዋ፣ ሰውነትህን አታጎስቁል፣ እኔም ሲቃይንና ሞትህን አልፈልግም፣ እወድሃለሁ ይላል አለው። መርቆሬዎስ ግን ነገራቸውን አልሰማም። ምግባቸውን አልበላም፣ መጠጣቸውንም አልጠጣም። በነጋ ጊዜ ቅዱስ መርቆሬዎስን በንጉሡ ፊት አቀረቡት። ከሃዲው ንጉሥ መርቆሬዎስ ሆይ ሥራዬ እንዳለብህ አወቅሁ። ቁስልህን ማን አዳነ? ክርስቶስ ማዳን ይችላልን? ነገሬን ስማ፣ ለአምላኮቼም ሰዋ።
በታላቁ አምላክ በአጵሎን ማልኩልህ። ሴት ልጄን አጋባሃለሁ፣ የመንግሥቴንም እኩሌታ እሰጥሃለሁ፣ በግዛቴም ከኔ ጋር ትሆናለህ፣ ሥጋህን በስቃይ አታንገላት አለው። ቅዱስ መርቆሬዎስም የፈለግከውን አድርግ፣ አምላኬን ኢየሱስ ክርስቶስን አልተውም አለው። ያን ጊዜ ንጉሡ ራሱን አቁማዳ ያወጡ ዘንድ በራሱ ላይም የእሳት ፍም ያደርጉ ዘንድ አዘዘ። እንዳዘዛቸውም አደረጉ። ቅዱስ ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወርዶ የእሳቱን ነበልባል አጠፋው፣ ሥጋውንም አልነካውም። ከሃዲው ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ ቅዱስ መርቆሬዎስን በላዩ ላይ ያስቀምጡ ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉሥ እጁንና እግሩን ያስሩት ዘንድ ዳግመኛ በፈረስ ጅራት ያስሩት ዘንድ አዘዘ። ወደ ሁሉም የሀገር ዳርቻ ጎተቱት፣ ወደ ወህኒ ቤትም አስገቡት። ነገር ግን ቅዱስ ሚካኤል ያጸነዋል። የንጉሡ ባለሟሎች ሰራዊቱና መሳፍንቱ በጠዋት መርቆሬዎስ ወዳለበት ወህኒ ቤት ሄደው ይህንን ታላቅ መከራ ተሸክመን ስናይ ወዮልን፣ ለነፍስህ ራራ፣ ሥጋን በዚህ መከራ አታሰቃይ፣ ምክራችንም ስማ አሉት። ወደ ንጉሥ ተመልሰው በፊታችን መርቆሬዎስን ታሰቃየው ዘንድ አንሻም፣ ነገር ግን ምክራችን ካልሰማ ብቻህን ትተንህ እንሄዳለን ብለው ጮኹበት። ከዚህ በኋላ በኪሩቤል ላይ የሚቀመጥ ዙፋኑ እሳት የሆነ ኪሩቤል የሚሸከሙት ጌታችንና መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሬዎስ ታየው። ቅዱስ መርቆሬዎስን እኔ መረጥኩ፣ በአላውያን ነገሥታት ፊት በስሜ ያመንክ ወዳጅ ሆይ ሰላም ላንተ ይሁን። ስምህን በሕይወት መጽሐፍ ጻፍኩልህ፣ 3 አክሊሎችንም ሰጠሁህ። ስለ ድንግልና፣ 2ኛው ስለ እምነት፣ 3ኛው ስለ ስሜ ደምህ በመፍሰሱ ሰጠሁህ አለው። ዳግመኛም እግዚአብሔር መርቆሬዎስን በስም ቤተ ክርስቲያን ለሠራ እኔ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ቤትን እሠራለታለሁ። ዕጣንና ቁርባንን ለቤተ ክርስቲያን ለሚሰጡ ሁሉ እኔ የአቤልና የቆርኔሌዎስን መሥዋዕት እንደተቀበልኩ እቀበለዋለሁ። ልጁን በስምህ ለሚሰይም እኔ መንግሥተ ሰማያት ዋጋውን እከፍለዋለሁ። ገድልህን ለሚጽፍ ለሚያጽፍ ከቤቱም ለሚያስቀምጥ በቤቱ ውስጥ ሕመም፣ ችግር፣ ረሃብ አይኖርም አለው። ከዚህ በኋላ መድኃኒታችን ለመርቆሬዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ከነጋ በኋላ ከሃዲው ንጉሥ መርቆሬዎስን ያመጡት ዘንድ ከሀገር አውጥተው በጫካና በወንዝ ዳር ወስደው አንገቱን በሰይፍ ይቆርጡት ዘንድ አዘዘ። እጁንና እግሩን አሰረው፣ ወሰዱት። ከብረት ክብደት የተነሳ ሲሄድ ወደቀ። መርቆሬዎስ ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን፣ ዓለምን ሁሉ የያዝክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ጳራቅሊጦስ ሆይ እለምንሃለሁ። መምህሬ አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል፣ እንደ ንጹሕ ዕጣንም በፊትህ ታድርግ አለ። ዳግመኛም ሥጋዬን የሚጠብቅ ቅዱስ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ሥጋዬን የሚቀብር አንተ ወደ ፈለክበትም የሚወስድን እዘዝ። ሥጋዬ በአንተ ዘንድ የተዘጋጀ ይሁን። ልጃቸውንም አንተ አጽናው፣ ሥጋዬን የሚገንዙትንም ጠብቃቸው። ጌታ ሆይ ሥጋዬ ወደ ተቀመጠበት ጦር ወይም ሰፍ ወይም መንፈሰ ርኩስ እንዳይቀርብ እለምንሃለሁ አለ። ምስጋናና ውዳሴ ኃይል ከአባት ጋር ማህያዊ ከሚሆን መንፈስ ቅዱስ ጋር ለአንተ ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። በታላቁ ሀገር ሮሜ
የነገሱ ዳኪዎስና ኦልያኖስ በአንድ ምክር፣ በአንድ ቃል፣ በአንድነት ለመስራት ተባበሩ። በግዛታቸውና በአውራጃቸው ውስጥ ያሉትን ሁሉ አምላኮቻቸውን ያመልኩ ዘንድ ይሰግዱላቸው ዘንድ አዘዙ። ሁሉንም ሰው አስመጥተው ለጣዖት እንዲሰግዱ አዘዟቸው። ከፍርሃታቸውና ከጭንቀታቸው የተነሳ ፈቃደኞች ሆኑ። ይህንን ካደረጉ በኋላ ፈጽመው ተደሰቱ። ሰይጣን ላሳታቸው አምላኮቻቸው በሁሉም ልብ ውስጥ ፍቅራቸውና ዕውቀታቸውን የጨመሩ መሰላቸው። ከዚህ በኋላ እንዲል የሚል መጽሐፍ ይጽፍ ዘንድ አዘዙ። እኛ ዳጊዮስና ኦልያኖስ በግዛታችን ውስጥ እስከ ዓለም ዳርቻ ድረስ እንደ ትእዛዛችን ያደርጉ ዘንድ ደጎችንና ጠንካሮችን ሁሉ የያዝነን። ይህ ትክክል ነውና አምላኮቻችንም የእውነት አምላኮች ናቸው። ታላቁን መንግሥታችን ጠብቀነዋልና በጦርነትም ጊዜ ኃይልን ሰጥተውናልና መልካም ፈቃዳቸው በእኛ ላይ ታየ፣ ብርታትንም ሰጡን። ከሁሉም የምድር ነገሥታት በላይ ከፍ ከፍ አደረጉን። ይህ ብቻ አይደለም፣ የዘር በረከትን ፍሬዎችና ገንዘብን ሰጡን እንጂ እነርሱ መልካምን ሁሉ ያደርጉልን ዘንድ ከእነርሱ ዘንድ ሁሉን ከጠየቅን መልካምን ሁሉ ያደርጉልናል፣ ዓለምን ሁሉ ያጸኑልናል። ስለዚህ በግዛታችን ውስጥ ሁሉን በአንድ ምክር ጻፍን። በግዛታችን ውስጥ የሚኖሩ ወንዶችም ሆኖ ሴቶች፣ ባሪያዎችም ሆኖ ጌታ ለአምላኮቻቸው ግብር መግበርን ያፍጥኑ፣ በፍርሃትና በመንቀጥቀጥ ፈጽሞ በመገዛትና በማክበር ይገዙላቸው። ትእዛዛችን የተቀበለ በእኛ ዘንድ ታላቅ ክብርና ብዙ ገንዘብንም ያገኛል። ትእዛዛችን አልቀበልም ያለ፣ ነገራችን አልሰማም ያለ፣ ይህ መጽሐፍ እንደተናገረው በወህኒ ቤት በብዙ ስቃይ ይሰቃያል። ከዚህ በኋላ በክፉ አገዳደልና በመራራ አሟሟት በሰይፍ ይግደሉት፣ ሥጋውንም በቆሻሻ ቦታ ይጣሉት። የሰማይ ወፎችና የዱር አራዊት ምግብ ይሁኑት። ኖ ክርስቲያኖች ግን ከዚህ የከፋ መከራ ያገኟቸዋል፣ ብዙ ስቃይም ይገጥማቸዋል። እንግዲህ ተናገርን። መጽሐፋችን ሁል ጊዜ በክብር በሕይወትና በሰላም ተቀበሉ። ይህችን መጽሐፍ በሮም ሀገር አነበቧት፣ በየሀገሩም ሁሉ ለመሳፍንቶች ላኩ። መሳፍንቶችም የታዘዙትን ያደርጉ ዘንድ ለመኳንንቶችና ለተራ ሰዎች እስከ ግዛታቸው ጠረፍ ደረሰ። ትእዛዙን ላልተቀበሉ እንደተጻፈው ይፈርዱበታል። ያን ጊዜ አዝማቸው ተነስቶ ሕዝቦችን ሰበሰበ። ከሮም ንጉሥ ጋርም ለመዋጋት ተሰበሰቡ። ነገር ግን ለታጋዮች ብዙ ገንዘብና ንብረት ሰጡ። ሁሉም አውጠርኒቆስ ከሚባለው ገዢ ጋር ለፍልሚያ ተዘጋጁ። ዳኪዎስም ከሰራዊቱ ጋር ለውጊያ ተሰለፈ። ኦልያኖስን ግን ግዛቱን ይጠብቅ ዘንድ ተወው። የሁለቱ ሰራዊቶች ተገናኝተው በመካከላቸው ታላቅ ጦርነት ተካሄደ። ዳጊዮስም በታላቅ ጭንቀት ውስጥ ወደቀ። ያን ጊዜ ከሮም ሀገር ከዳኪዮስ ሰራዊቶች መካከል እርሱን የሚረዳ መርቆሬዎስ የሚባል አንድ ሰው ተነሳ። እርሱም ጠንካራና ጥበበኛ። መርቆሬዎስ የጦር መሳሪያዎችን ይዞ መርቆሬዎስ ሆይ አትፍራ፣ አትደንግጥ፣ ልብህንም አጽና እያለ ራሱን ሲመክር ልቦናውን አበረታ። ያን ጊዜም ነጭ ልብስ የለበሰ ረጅም ኃይለኛ ሰው በቀኙ እጅ ሰይፍ መዞ ታየው። መርቆሬዎስ ሆይ አትፍራ፣ ልብህን አጽና፣ አንተን ለመርዳትና ለማዳን ወደ አንተ ተልቻለሁና ብርታት እሰጥሃለሁ፣ እረዳሃለሁ። ይህ ሰይፍ ከእጄ ውሰድ፣ ሽፍቶችንም ግጠማቸው፣ ታሸንፋቸዋለህና ካሸነፍካቸው በኋላ ግን ያዳንህንና ወደ አንተ የላከኝን እግዚአብሔር አምላክን አስበዋለሁ። መርቆሬዎስም ይህንን ቃል ሰምቶ ከንጉሥ ጭፍሮች ወደ እርሱ የተላከ ሰው የተናገረው መሰለው። ሰይፉንም መዞ በመካከላቸው ገባ።
ከግድያው ብዛት የተነሳ እጁ እስኪደክም ድረስ መኳንንቶችን ገደለ። ደማቸውንም በምድር ላይ እንደ ውሃ ፈሰሰ። ሬሶቻቸውን በዙ። የተረፉትም ከፊቱ ሸሹ። ንጉሥ ዳኪዎስ ጠላቶቹን አሸነፋቸው፣ ከነርሱም የተረፈ የለም። ንጉሥ ዳኪዎስ የመርቆሬዎስ ኃይል፣ የኃይሉን ጽናት፣ የልቡን ጠንካራነትና በጠላት መካከል እንዴት እንደገባ አይቶ ጠራው። ብዙ የክብር ልብስና ገንዘብ ፈረስንም ሰጠው። ከወታደሮቹ ሁሉ በላይ ከፍ ከፍ አደረገው። የጭፍሮችም አለቃ አድርጎ ሾመው። በግዛት ውስጥ ያሉትን ባለስልጣናትና መሳፍንት ሁሉ ያከብሩ ዘንድ አዘዘ። ይህ ታላቅ ኃይል ለንጉሡ ኖ በድንቁርናው መካን በማጣት የተነሳ ከሚያመልካቸው ጣዖቶች የተገኘ መሰለው። ደስታው በእነርሱ ላይ ፈጽሞ በዛ። ለሰው ሁሉ ብዙ ገንዘብን ሰጠ። እነርሱንም ለማምለክ ወሰነ። እንደ አምላካችንም ቤት ገብቶ ሰገደላቸው፣ መባም አገባላቸው። ወደ ሮሜ ሀገር ከገባ በኋላ ሰዋላቸው። ሰው ሁሉ ከተኛ በኋላ ቀድሞ የተገለጠለት ይህ መልአክ ለቅዱስ መርቆሬዎስ በዚች ሌሊት ታየው። በፊት እንደታየው ሆኖ በቀኝ እጁ ሰይፍ ይዞ በፊቱ ቆመ። ከእንቅልፉም ቀሰቀሰው። እርሱም አይቶ ፈራ፣ ደነገጠ፣ መናገርም ተሳነው። መልአከ መርቆሬዎስን በጦርነት ጊዜ እንዳጸናው አስብ። እግዚአብሔር አምላክን አትተወው። ስለ ስሙም ታላቅ መከራ እስኪገጥምህ እወቅ። በመንግሥተ ሰማያት ያዘጋጀልህን የኃይል አክሊል አቀዳጀሃልና። እንደ አንተ የጌታቸውን ለሚወዱና ለሚገዙለት የክርስቲያን ወገኖች የኃይልን አክሊል ያቀዳጀዋል አለው። መልአኩም ይህን ነግሮት ተሰወረ። መርቆሬዎስ በልቡ አሰበም፣ እግዚአብሔር አገልጋዮቹን እንደሚወዳቸውም አደነቀ። በአባቱና በሰው ሁሉ ዘንድ የክርስቶስ ሕግ አስቀድሞ ተማረ፣ የክርስቲያን ወገን ነውና። መርድንያኖስ የሚባል ሰው ሁል ጊዜ እንዲህ ይላል፣ ለሰማያዊ ንጉሥ ኢየሱስ ክርስቶስ አገልጋይ የሚሆን ብፁዕ ነው። ኃይልን፣ ብርታትን፣ ታላቅ ግዛትን በዚህ ዓለም በሚመጣውም ዓለም ይሰጠዋልና ጠላቱንም ድል ያደርጋልና። ይህም ንጉሥ ሰማይና ምድርን በቃሉ ፈጠረ። ሰማይንም ለምድር ክዳን አደረገው። ብርሃናውያን በሆኑ ፀሐይ፣ ጨረቃና ከዋክብት አስጌጣቸው። ምድርንም እጽዋትንም ዘርን አዝመራንና ሽታው ደስ የሚል አበባ እንድታበቅል አደረጋት። በእርሷ ላይም ለሚንቀሳቀሰው ሁሉ መቀመጫ አደረጋት። እጽዋቱም የራሳቸው መልክና ውበት ሲኖራቸው የሚጣፍጥና የሚመር ጣዕምም አላቸው። በተራሮች ላይም የሚበሉና የማይበሉ አራዊቶችን አዘጋጀ። በባህር ውስጥም አሳዎችን ፈጠረ። በአምላካችን ትእዛዝ ነፋሶች የሚነፍሱበት ጊዜ ከሀገር ወደ ሀገር ይመራቸዋል፣ ያደርሳቸዋል። በዚያ መርከቦች ይመላለሳሉ። በሕያዋንና በሙታን ለመፍረድ በኋለኛው ዘመን የሰው ልጅ ይመጣል፣ ሁሉንም እንደየሥራው ይከፍለዋል። መርቆሬዎስ ከአባቱ ዘንድ ይህንን ይሰማል፣ ከልቡም አይጠፋም ነበር። በልቡም ቀድሞ ከታየው መልአክ ይህንን ነገር ሰምቶ ያደንቃል። መርቆሬዎስ አዘነ፣ ጮኸ፣ ከልቡም አለቀሰ። ወዮልኝ፣ ወዮታ አለብኝ! እኔ ችግረኛና በደለኛ ነኝና መልካም ፍሬን እንደማታፈራ ያማረ ዘለላም መስጠት እንደማትችል እንጨት ሆንኩ። ነገር ግን በሐሳብ የሚያጽናናኝ ይሰጠኝ ዘንድ የነፍሴንም መድኃኒት ያበረታኝ ዘንድ እኔ የምሻውን ይሰጠኝ ዘንድ ፈጣሪ እግዚአብሔርን ማልደዋለሁ አለ። የመርቆሬዎስ ዕድሜው 25 ዓመት ሞላ። ይህንን እያሰበ ሳለ እነሆ 2 ልጆች ከንጉሡ ጋር ደስ ይለው ዘንድ እንዲጠሩት ለንጉሡ ዘንድ ተላኩ። መርቆሬዎስ እኔ ስለ ደከመኝ መምጣት አልችልም፣ ስለዚህ ሂዱና ለንጉሡ ንገሩት አላቸው።
ወደ ንጉሡም ተመልሰው ነገሩት። ንጉሡም ተዉት፣ ትንሽ ረፍ አታውኩት አላቸው። በሚቀጥለው ቀን ጠራና ስለ መንግሥቱ ጭፍሮቹ አለቆችና ምን መሆን እንዳለበት አማከረው። ከዚህ በኋላ ንጉሥ ና ለአርዳሚስ አምላካችን መባና ዕጣን እንስጥ አለው። ንጉሥ ሲሄድ እነሆ ሰዎች በአደባባዩ ተሰበሰቡ። መርቆሬዎስ ግን ወደ ኋላ ተመለሰ። ለመሄድም ዘግየት አለና ከኋላቸው ቀረ። ወደ ቤቱም ገባ። ከንጉሡ ባለሟሎች አንድ ሰው ነበረ። መርቆሬዎስ ያደረገውን በልቡ አሰበ፣ አወቀ። ወደ ንጉሡም ቀርቦ ከአምላክ ዘንድ ኃይል የተሰጠ ደገኛ ንጉሥ ሆይ፣ እነሆ የሾምከው በሮም ግዛት ሁሉ ከፍ ከፍ ያደረግከው መርቆሬዎስ ወደ ጣዖት ቤት ካንተ ጋር አልመጣም። በትእዛዝህም መሠረት መባና ዕጣን ለአምላኮች አላቀረበም፣ አልሰገደም በማለት ነገረው። ንጉሡም ማን ነው ትእዛዝን የተላለፈ አለው። በታላቅ ግዛት የሾምከው ያከበረው መርቆሬዎስ እንሆ ካደ፣ ትእዛዝህንም አልሰማም፣ አልተቀበለም። እነሆ ሁላችንም እንሰግድላቸው ዘንድ ላዘዝከን አምላኮቻችንም እንደማይሰግድ ማለ። ነገሬን ማወቅ ከፈለግ እውነቱን ታገኘዋለህ አለው። ንጉሡም ከእርሱ ጋር ቂምና ጠብ ያለህ ይመስለኛል፣ ዝም በል፣ በዓይኔ ሳላይ በሱ ላይ የምትናገረው ቃልህን አልሰማም። እጠይቀዋለሁ፣ በወሬ ከመስማት ማየት ማመን ነውና፣ ይህ ሰው የሆነ ያልሆነው መናገር አታሳጠዋለው። ዳግመኛም ንጉሡ በመካከላቸው ጠብና ጭቅጭቅ ካለ በሱ ላይ በሐሰት ከተናገርክ ከኔ ላይ እንደወደቀ ራስህንም ለጥፋት አሳልፈ እንደሰጠ በእርሱ ፈንታ በአንተ ላይ ከባድ ፍርድን እንደፈረድክ ወቅ፣ ራስህንም ጠይቅ። ነገር ግን የምትለው እውነት ከሆነ አምላኮቻችን ስለወደድክ በአንድ ልብህም ለጣዖቶቻችን ፍቅር ስላሳየ ያላሰብከውን ክብር እሰጥሃለሁ አለው። ከዚህ በኋላ ንጉሥ መርቆሬዎስን በቀድሞ ክብሩና ማዕረጉ ያመጡት ዘንድ አዘዘ። መርቆሬዎስም እንደደረሰ በፊቱ ቆመ። መርቆሬዎስ ሆይ ራስን ታውቃለህ። ይህን ሹመት ሰጠውህ ስለ ጥናትህ፣ ስለ ብርታትህ፣ በጦርነት ወቅት ውጊያውን ድል ስለ ማድረግህ፣ ስለ ተክለ ሰውነትህና እኛን ስላኮራህን፣ ለአምላኮቻችንም ዘንድ ኃይል ስለተሰጠ በግዛቴ ውስጥ ከባለሥልጣናቱና ከትላልቅ ሰዎች በላይ አደረግኩ። በእኛ ዘንድ ለምን ተለወጥክ? በፍቅራችን መካከል ጥልን አደረግ። ታላቅ ክብርና ሥልጣንህንስ አላሰብክም። እንዴት ረሳኸው? አምላኮቻችንን እንደካድካቸው እንደ ጠላሃቸው የምሰማው እውነት ነውን? አለው። ያን ጊዜ የእግዚአብሔር ወዳጅ መርቆሬዎስ የተሸለመውን ልብሱንና ሥጋዊ ሹመቱን ተወ፣ ኃይልንም ለበሰ፣ ተጎናጸፋትም። የክርስቶስ ልጅነትና አሸናፊ የሚሆን በመንፈስ ቅዱስ ስጦታ በእምነት በተቀዳጀ ጊዜ ከግርማው የተነሳ አዲስ ሰው ሆነ። ለንጉሥም ሳይፈራና ሳይደነግጥ በመንፈስ ቅዱስ ኃይል መለሰለት። ንጉሥ ሆይ ሀብት፣ ክብርና ስጦታ ሁሉ ወደ አንተ ይመለስ። እኔ አንተን አልፈልግም። በአንተ ላይ የተነሱ ጠላቶችን ለመዋጋት ተፋለምኩ። እንዳይኸው ድል አደረግኳቸው። ጌታ ኢየሱስ ክርስቶስ በሰጠኝ ኃይል አሳደድኳቸው፣ ገደልኳቸው። መልአኩን ወደ እኔ ልኮ የተሳለ ሰይፍ ሰጠኝ፣ አጸናኝ፣ አዳነኝም። እነሆ የሰጠኝን ውሰድ፣ ከኔም አስወግድ። ይህንን ሰጠው የምትለውን አልሻምና ከእናቴ ማኅፀን ጀምሮ ራቁቴን ተወለድኩ፣ ወደ እግዚአብሔርም ራቁቴን ሄዳለሁ። ነገር ግን እሱ የብርሃን ልብስ ያለብሰኛል። ያንተን ብላሽ የሆነ የዓለም ጌጥ ናቅሁት፣ ጣልሁት። ይህ ሁሉ በእኔ ዘንድ እንደምንም ነው አለና ልብሱን አወለቀ፣ የታጠቀበትን ቀበቶ ፈታ።
ሁሉንም ከንጉሱ ፊት አስቀመጠው። ሁላችሁም ስሙኝ፣ እኔ የክርስቲያን ወገን ነኝና እኔ ክርስቶስ እንደሆንኩ ፈጽማችሁ እወቁ እያለ አሰምቶ ተናገረ። ዳኪዎስ ደነገጠ፣ ከቅዱስ መርቆሬዎስ አንደበት በሰማው ቃል ተገረመ። ደስ የሚል ፊቱንም አየ። ከደም ግባቱም ፈጽሞ ያማረ ነገርና ከላዩ ላይ ደስታና ብርሃን ይታያል። በሁሉ ዘንድ የተወደደ የፊቱ ደም ግባት የሚያምር ሆነ። ሁሉም ሕዝብ ባዩትና በተመለከቱት ጊዜ ተደነቁ። ንጉሡም በተመለከተ ጊዜ ራሱን ነቀነቀ፣ ስለ እርሱም አዘነ። ሁሉንም ከእርሱ ዘንድ በሰማ ጊዜ 2 ቀን ያስሩት ዘንድ አዘዘ። ይህ ሰው የሰጠነውን ክብርና ማዕረግ አላወቀም፣ ግርፋትና ድብደባ እንደሚጠብቀውም አልተረዳም አለ። ንጉሡ ከመልካም ሥራው ወደ መጥፎ ሥራው ይመልሰው ዘንድ ይህንን ተናገረ። መርቆሬዎስ እስር ቤት ከደረሰ በኋላ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። በዚች ሌሊት ቆሞ ለፈጣሪው ምስጋና እያቀረበ ሳለ ቀድሞ የታየው የእግዚአብሔር መልአክ ወደ እርሱ ወርዶ መርቆሬዎስ ሆይ ልብህን አበርታ፣ የዚህን ክፉ ንጉሥ ሥቃይ አትፍራ፣ በፈጣሪ በክርስቶስ እመን እንጂ ታመንበትም ከእጁ ያድንሃልና በችግር ሁሉ በሚደርስብህም ሥቃይ ሁሉ ይረዳሃልና። ይህንን ብሎት ተናግሮት ከእርሱ ተሰወረ። መርቆሬዎስ መልአኩ የነገረውን አመነ። የመንፈስ ቅዱስ ጥንካሬና ብርታትን ጨመረ፣ ሐሳቡም ጽኑ ሆነ። በዚች ሌሊት ከሚደርስበት ሁሉ ይረዳው ዘንድ ያጸናው ዘንድ ያቀልለትም ዘንድ ወደ እግዚአብሔር አንጋጦ ሲጸልይ ሲለምን ሲማልድ አደረ። በሚቀጥለው ቀን ንጉሥ ችሎት ላይ ነበር። መርቆሬዎስን ያመጡት ዘንድ አዘዘ። ከፊቱ እንደደረሰ ስለ ሰጠንህ ሀብትና ክብር ፈንታ ለራስህ ክፉ ነገር መረጥክን አለው። መርቆሬዎስም አዎ፣ በሚጠፋው በሚያልቀው ሀብት ፈንታ ከዚህ የበለጠ የማይጠፋ የማያረጅ የጌታ የኢየሱስ ክርስቶስ ሀብትና ክብር አገኝ ዘንድ እታገሳለሁ አለው። ንጉሥ የት መጣ? ሀገር ቅርብ ከሆነ እናውቅ ዘንድ ንገረኝ አለው። መርቆሬዎስም በሥጋ የወለደኝ አባቴ ከአስኪና ሀገር ቀርኒፎኖስ ይባላል። በመርስደኒ ዘመን የወታደሮቹ አለቃ ነው። የእውነት አባቴ ግን የጌታ ኢየሱስ ክርስቶስ አባት እግዚአብሔር ነው አለው። ንጉሥም አባት መርቆሬዎስ ብሎ አወጣልህን ወይስ ይህ ስም በሹመት አገኘኸው አለው። መርቆሬዎስም አባቴ ፕሉፓዴር ብሎ ስም አወጣልኝ፣ ይህም ዘመዶቹን ወዳጅ ማለት ነው። የጦር መሪ ከሆንኩ ጊዜ ጀምሮ ባለሥልጣናት መርቆሬዎስ ብለው ስም አወጡልኝ። ሀገሬ ግን በሰማይ ያለችው ኢየሩሳሌም ናት፣ እርሷም የማይሞተው የኢየሱስ ክርስቶስ ሀገር ናት አለው። ንጉሡ የማዘዝህን አታደርግምን? ለአምላኮቻችን አትሰግድምን? በፊት የሰጠውን ብዙ ሀብት አትቀበልም? ካልሆነ ፈጥነህ ንገረኝ፣ ስለ ቀድሞ ሥራ ከዚህ አምጥቻለሁና። ብፁዕ መርቆሬዎስም ከእርሱ በሚመጣ ክፋት አመፀኛ ባደረግ እና ባሳተ ሰይጣን አባትህ በአንተ ላይ ኃይልን አሳይ ዘንድ በእውነት ወደዚህ አደባባይ መጣው። እነሆ በመንፈስ ቅዱስ ኃይል አሸንፍሃለሁ። ከጌታዬ ከኢየሱስ ክርስቶስ ዘንድ በእውነት አክሊልን እቀዳጃለሁ። አንተ የፈለግከውን ፈጥነህ አድርግ፣ ወደ ኋላም አትበል። በልዑል እግዚአብሔር በጌታችን በኢየሱስ ክርስቶስ ኃይልና ጽናት ታመኛለሁና። ሁሉን ተንኮል ሠራ፣ ነገር ግን እሱ ይሽርብሃል አለው። ያን ጊዜ ንጉሥ በቁጣ ተሞላ። ለዘላለም የማያልፍና የማይጠፋ ሥልጣን እንዳለህ በፊቴ እንደዚህ ትላለህን? ደፈርከኝ አለው። ልብሱን አውልቀው 4 ቋሚ እንጨቶች አዘጋጅተው ከምድር 1 ክንድ ከፍ አድርገው እንዲሰቅሉት በዱላም እንዲመቱ ታዘዘ። እንዳዘዛቸውም አደረጉ። ደሙ በምድር ላይ እንደ ውሃ ፈሰሰ።
መርቆሬዎስ ሆይ የምትመካበት ኃይልና ብርታት የታለ? አሁን ደካማ ሆን ካለው። መርቆሬዎስም ሰማዕት ደስ አለው። ወደ እውነት አምላክ ጸለየ። በልቡም አምላኬ ኢየሱስ ክርስቶስ ሆይ በችግሬ ጊዜ ጠራው፣ ስማኝ፣ እርዳኝ፣ አድነኝ፣ በአንተ ታመኛለሁና እኔም ባሪያ ነኝና። የእውነት አምላክ ጌታ ኢየሱስ ክርስቶስ ሆይ አንተ ብቻ አምላክ ነህ አለ። ንጉሥ ሥጋውን በተሳለ ሰይፍ ይቆርጡት ዘንድና ሳይሞት በእሳት ያቃጥሉት ዘንድ አዘዘ። እንደታዘዙትም ባደረገው ጊዜ በቅዱስ መርቆሬዎስ ሥጋ ከሚፈሰው ደም ብዛት የተነሳ እሳቱ ጠፋ። ይህም ከባድ ስቃይ በታገሰ ጊዜ ንጉሥ ፈጥኖ እንደማይሞት ፈለገ። ነገር ግን ከታሰረበት ፈተው ወደ ወህኒ ቤት ያገቡት ዘንድ ትእዛዝ እስከሚተላለፍ ድረስ ስልጣኑን ተጠቅሞ ከፍተኛ በደል አደረሰበት። ፈጽሞ ወደሚያስፈራ ጨለማ ቦታ ወሰዱት። ለሞትም ደረሰ። ወታደሮቹም ወዲያው የሚሞት መሰላቸው። በዚች ሌሊት የእግዚአብሔር መልአክ ታየው። ለሃይማኖት የተጋ የጸና ሰማዕት ሆይ ሰላም ላንተ ይገባል፣ በእግዚአብሔር አምላክ ኃይል ጽና አለውና መላ ሰውነቱን በእጁ ዳሰሰው፣ ቁስሉንም አዳነው። ምንም እንዳልነበረበት ሕያው አድርጎ አስነሳውና ተነስቶ እግዚአብሔርን አመሰገነ። ከዚህ በኋላ መልአኩ ከእርሱ ተሰወረ። በሚቀጥለው ቀን ንጉሥ መርቆሬዎስን ያመጡት ዘንድ አዘዘ። ከደረሰ በኋላ ንጉሥ ትናንት ሲወስዱ ከፊታቸው ተሸክመው ሳለ ለሞት ደርሰ ነበር፣ ዛሬ በእግርህ እየሄድክ እንዴት መጣህ? በሰውነት ውስጥ ቁስልና ሕመም የለም አለው። ጀርባውን የሚያዩ ዘንድ ጭፍሮቹን አዘዘ። ካዩ በኋላ ሁለመናው ሕያው እንደሆነ ያገኙት፣ የግርፋት ምልክት እንደሌለ በንጉሥ ሥልጣን ማለን አሉት። ንጉሥም ዛሬ ንገሩኝ፣ ያዳነው ክርስቶስ ነውን ወይስ ጠንቋይና ወደ ሐኪም ቤት ወሰዳችሁት አላቸው። ጠንቋይ እንዳላዳነው ወደ እርሱም የገባ እንደሌለ በታመኑ አምላኮቻችንና እኛን በሚገዛ ሥልጣን እንምላለን። ወዲያውኑ የሚሞት መስሎን ነበር፣ እንዴት እንደዳነ ኃይሉም እንዴት እንደሚታደስለት አላወቅንም አሉት። ንጉሥ የክርስቲያኖችን የሥራይ ብርታት አየ። ሳይታመም እንዴት ፈጥኖ እንደዳነ ትናንት የሚሞት መሰለ። እነሆ ዛሬ እንዳልታመመ ሰው በመልካም ሁኔታ በእግሮቹ ቆመ አለ። የዳኪዎስ ቁጣ በመርቆሬዎስ ላይ ፈጽሞ ነደደ። ማናዳነ በመድኃኒት ነውን? ያለ መድኃኒት አትድንም አለው። መርቆሬዎስም በእውነት ድህነት ከእርሱ የሆነ የነፍስና የሥጋ ፈዋሽ ጌታ ኢየሱስ ክርስቶስ እርሱ ፈወሰኝ። መተተኞች፣ ጠንቋዮችና ጣዖት አምላኪዎች ግን ከእርሱ የራቁ ናቸው። በማይፈታ ማሰሪያ ያስራቸዋል። እሳቱ ለዘላለም ወደማይጠፋ ገሃነም ውስጥም ይጥላቸዋል። ፈጣሪያቸው እግዚአብሔርን አያውቁትምና አለው። ዳኪዎስ በከባድ ስቃይ ያሰቃዩት ዘንድ አዛለው። የምታመልከው ክርስቶስ ከእጅ ካዳንህ አያለው አለ። ጻድቅ እኔ በጌታ በኢየሱስ ክርስቶስ አምናለሁ፣ ስቃይ ብታበዛብኝም እምነቴን ልትቀይረው አትችልም። ጌታችን በወንጌል ሥጋችሁን የሚገሉትን አትፍሯቸው፣ ነፍሳችሁን መግደል አይችሉምና ከሞት በኋላ ነፍሳችሁን በገሃነመ እሳት ውስጥ መጣል የሚችለውን ፍሩት እንጂ ብሎ እንደተናገረ አለው። ንጉሥ በጋለ ብረት ሰውነቱን ያቃጥሉት ዘንድ አዘዘ። ነገር ግን በተሰበሰቡት ሁሉ እያዩ ከመጥፎ ሽታ ይልቅ ከሽቱ ሁሉ መዓዛው የሚያምር ሽቶ ከሰውነቱ ወጣ። መርቆሬዎስ ግን በዚህ ሁሉ አንዲት ቃል አልተናገረም፣ በሰማይ ያለውን ያስባል እንጂ። ንጉሥ መርቆሬዎስ ወይ ባለ መድኃኒቱ የታለ? ያድንህ ዘንድ አሁን ይምጣ፣ ጥራው፣ ከሞትም የሚያድንህ አለ ትላለህና አለው። መርቆሬዎስም የፈለግከውን በል፣ በሥጋዬ ብቻ ትሰለጥናለህ፣ በነፍሴ ግን ከፈጠራት
ከእግዚአብሔር ብቻ በቀር አትችልም። አንተ ሥጋዬን ማጥፋት ትችላለህ፣ ነፍሴ ግን ለዘላለም ህልፈት በሌለበት በፈጣሪ በክርስቶስ ዘንድ ናት አለው። ንጉሥ ወድቆ ተቀጥቅጦ ፈጥኖ ይሞት ዘንድ በአንገቱ ላይ ታላቅ ድንጋይ አስረው ቁልቁል እንዲሰቅሉ ታዘዘ። የክርስቶስ ሰማዕት ይህን ሁሉ ስቃይ ታገሰ። የእግዚአብሔር ኃይል ከእርሱ ጋር አለና። ንጉሥ ከባዱን ስቃይ እንደታገሰ በውጊያ ላይ ያለውን ጥንካሬና ጽናት ያውቃልና ስልጣኑ እንዳይወስድበት ፈራ። ከፍርሃቱም የተነሳ ፈጥኖ ይገድለው ዘንድ ፈለገ። ከአንገቱ ላይ ድንጋዩን አስወግደው አፉን አስረው በከርከሮና ከበሬ ቆዳ በ4 እጥፍ የተገመደ የጠፈር ጅራፍ ይገርፉትና ይደበድቡት ዘንድ አዘዘ። ደሙ በምድር ላይ ፈሶ እስኪሞላ ድረስ እንዳዘዛቸው አደረጉ። እርሱ ግን በእግዚአብሔር ስላመነ እንደ ጠንካራ ድንጋይ ቻይ ሆነ። ስቃዩን አልፈራም። ወደ እግዚአብሔር እየጸለየ ስቃዩን ተቋቋመው። ሁሉን ያስክ ጌታ ኢየሱስ ክርስቶስ ሆይ ስለ ቅዱስ ስምህ ጠላቶች ያሰቃዩኝ ዘንድ ዝግጁ ያደረከኝ ፈጽሜ አመሰግንሃለሁ አለ። ንጉሥ የሃይማኖቱን ጽናት አይቶ ሊመልሰው ባለመቻሉ ጊዜው እንዳይረዝም በጽናቱን መንግስቱን እንዳያይ ቀማው። ፈርቶ አንገቱን በሰይፍ እንዲቆርጡ ታዘዘ። እንዲህም ሲል ጻፈ። መርቆሬዎስ የተከበሩ አምላኮቻችን ሰደበ፣ ትእዛዞቻችንም አቃለለ፣ የተከበረ መጽሐፍትንም አልተቀበለም። ስለዚህ በእርሱ መንገድ የሚሄደውን ሁሉ ታላቅ ቅጣት ይጠብቀው ዘንድ ቂሳርያ ወስደው አንገቱን በሰይፍ ቆርጠው ይግደሉት ሲል አዘዘ። የታዘዙትም በብረት ዱላ በመደብደብና ከግርፋቱ ብዛት የተነሳ ስለደከመ በሰረገላ ጭነው ወደ ቂሳርያ ወሰዱት። በመንግስት ትእዛዝ ወደ መገደያው ቦታ ሲወስዱትም ከእግሩ መንቀሳቀስ አልቻለም። ከዚያ ካደረሱት በኋላ ገዳዮች ወደ ቂሳርያ ሄዱ። በምሽትም ደርሰው በዚያ አደሩ። በመንፈቀ ሌሊት ራሱ ጌታችን ኢየሱስ ክርስቶስ ታየው። አገልጋዬ ወዳጄ መርቆሬዎስ ሆይ በዚህ ወደ መንግሥተ ሰማያት ናት ታርፋለህ። ስለ ስሜ ተጋድሎህን ጨርሰሃልና ሃይማኖትህን ስለ እኔ ጠብቀሃልና ታላቅ የሆነ የሰማዕትነትን አክሊል ተቀበል። ከዕረፍት በኋላ ያዘጋጀውልህን መንግሥቴን ትወርስ ዘንድ ወደ ዕረፍት ና አለው። አገልጋዬ መርቆሬዎስ ሆይ እውነት እልሃለሁ ቤትህን ሹመትህና በዚህ ዓለም ያለህን ሁሉ እንደተውክ ተላና ደስታ ክብርን ሹመትን ገንዘብን ሁሉ ትተህ እንደፈለግከኝ ወደ እኔ መጥተህ ሥጋን ስለ ስሜ ስለ ሕማምና ለስቃይ እንደሰጠ ነው ዋጋህን እከፍልሃለሁ። ስምህ በዓለም ሁሉ የታወቀ ይሁን። በስምህ ብዙ ተአምራት ይደረጋል። ሁል ጊዜ ስምህን ለሚጠሩ በንጹሕ ልብ ሆነው በጸሎት ለሚተማመኑ ሁሉ ከዕረፍት በኋላ በእውነት ያለ ሐሰት ለዘላለም ዋጋቸውን እከፍላቸዋለሁ። ቅዱስ ሚካኤልም ቤተ ክርስቲያንህን ለዘላለም የሚያገለግል ይሁን። ቤተ ክርስቲያንም ዘወትር ለሚያገለግል ወደ ማኅበረ በኩር አቀርበዋለሁ። ልጁን በስምህ ለሚሰይም ከክፉ ሁሉ ጠብቀዋለሁ። የገድልህን መጽሐፍ ስምህን ለሚጽፍ በሕይወት መጽሐፍ ስሙን እጽፋለሁ። መንግሥተ ሰማያትን ለዘላለም አወርሰዋለሁ። መርቆሬዎስም ይህንን ከእግዚአብሔር ዘንድ ከሰማ በኋላ ነቃ፣ ደስም አለው። የታዘዙትንም እንዳዘዛቸው ፈጥናቸው አድርጉ። እኔ ዓለምን የፈጠረውን እግዚአብሔርን ወደ እሱ ይጠራቸው ዘንድ ሐሳባቸውም ከእርሱ ጋር ካደረጉ ቅዱሳን ሞታ ያገባቸው ዘንድ ችግራቸውን የሚያቀልላቸው ዘንድ ለምነዋለሁ አላቸው። ከዚህ በኋላ ራሱን አዘነበለና አንገቱን ቆረጡ። ኅዳር 25 ቀንም በሰማዕትነት ተቀበለ። ንጽሕት ነፍሱን በታላቅ ደስታ ወደ ሰማይ አረገች። ከእርሱም ብዙ ተአምራት ስለታየ የተአምሩን መጽሐፍ ሊያነቡ ይገባል። በተቆረጠ ጊዜ ሥጋው ነጭ ሆነ፣ በረዶም መሰለ። ከእርሱ መዓዛ የሚያምር ሽቶ ወጣ። ሰዎች አይተው በእግዚአብሔር አመኑ፣ ለስሙም ተገዙ። በዚህች ዕለት ብዙዎች ሰማዕትነትን ተቀበሉ። ሥጋውንም ወደ ሌላ ቦታ ቀበሩት። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይል
ከእርሱ ብዙ ተአምር ታየ። ከይቅር ባይ አባቱ ጋር ማኅየዊ ከሚሆን ከመንፈስ ቅዱስ ጋር ለእርሱ ምስጋና ሥልጣንና ኃይል ዛሬም ዘወትርም ለዘላለሙ ይገባል፣ አሜን። ይህን መጽሐፍ ለጻፈ፣ ላጻፈ፣ ላነበበ፣ ለተረጎመ ቃሎቹን ለሰማ የሰማዕቱን መርቆሬዎስ መታሰቢያውን ላደረገ እግዚአብሔር በመንግሥተ ሰማያት ለዘላለሙ በአንድነት ይማራቸው፣ አሜን። ይሁን ይደረግልን። የእግዚአብሔር ቤተሰቦች ከቅዱስ መርቆሬዎስ በረከትና ረድኤቱን ያሳትፈን። አምላካችን እግዚአብሔር በሰጠው ቃል ኪዳን ስለ ሰማዕቱ ብሎ እንዲምረን በቃል ኪዳኑ መሠረት ቅዱስ መርቆሬዎስ እንዲጠብቀን አምላካችን እግዚአብሔር እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።